ማኛው እየላከ ነው። ማኛው ይላል። ማኛው ጃኒነት እንዴት ነህ? ሰላም ነሽ? አለው እንዴት ነህ? ዋብልጭ ብለሻል። አዎ ዘጊልኝ በሕግ አምላክ። አይ ነው አንደርስታንድ ደን እንዴት ነሽ? አለው እንዴት ነህ? ሁሉ አሽወይና በጣም አንተስ? አለሁልሽ እናት። አሁን እኮ ፉን እያልኩ ነበር። ከዛ ጃኒነትን ሳይ እንዴ ጃኒ ናት እንዴ ብዬ ከቻልኩ። እንዴት ነህ ታዲያ? አለን። ምን አዲስ አለ እናት? አዲስ ነገር ምንም የለም። በቃ አሪፍ ነው፣ ደስ ይላል ሁሉም ነገር። እኮ ምናምን አልደረሰሽም? አሁን ልጥል እያሰብኩ ነው። እንደውም አልጀመርኩም፣ ግን ለመጣል እያሰብኩ ነው። አሪፍ ነው። ቁብ ነው ሰውን ሰው ያደረገው እናቱ። እንዴ ቁብማ መጀመር አለብሽ። እጀምራለሁ። በቃ እንዴ እጀምራለሁ። ወሳኝ ጀምር አንቺ እንዴ አንቺ ቱጃር ነሽ። 100,000 ምናምን ጀምሪው፣ ለክፉም ለደጉ በቀን 100 ሰማችሁ አይደል? በ100,000 እኮ ነው ማውራሽ። ራስን ያልከው እኮ 100,000 በቀን እኮ ምንድን ነው ያልከው ታዲያ አንተ? ተለያየን የሚለውን ስሙ ቤተሰብ። በቀን 100,000 እኮ ለነሱ ቀላል ናት። የጠየከኝን ነው። በቀን 100 ስትለኝ በቀን ነው አልኩኝ። አይ የሆነ 100,000 ቢሆን ሆነ ኃይለኛ ቢዝነስ ውስጥ ገበያለሽ እናቱ። በእውነት የሆነ ቁም የሚጠሉ ምናምን ጀለሶች ካሉ እንደሱ አንዴ ስለሚመጣ ገንዘቡ የሆነ ቢዝነስ ነገር ትጀምሪያለሽ። አረ የሆነ ሰው እንዲያውም አውርቻለሁ። እስቲ በውስጥ አውራሻለሁ። አንዳንድ ስራዎች በጣም እዛ እንዲሰራ የሚፈለግ ስራ አለ። አውራሻለሁ። ስለማንኛውም ልግረፋት እንዴ ቤተሰብ ዮኒ እንቀጣቀጥ፣ የምር እንቀጣቀጥ። ቀጠቅጥሻል። እኔ አንተን ስንት ጊዜ ነው ያሸነፍኩ? እንቀጠቻ አላውቅም በስነ ስርዓት። ትዝ ብሎኛ አንቺ አሸንፈሽኝ እኔን ማርያምን። ቤተሰብ ተይ፣ ለጤናሽም ጥሩ አይደለም። እስኩዬ ቤተሰብ እንዴት ናት? አንቺ እኔን አሸንፈሽ ጃኒ 14 ዊናለኝ። ጌታን ሁሌ ነው ማሸነፍ። 14 ዊንሽን ገሽልጠን ነው ቁጭ የምናደርገው። ደብል ነው ቤተሰብ። ኔቨር ዜሮ። እኔ ፋሚሊ የለኝም ማለት ነው ቤተሰብ። ደብል ይቺን ብቻ አሸንፈን ሰጠለጠል አድርጋል ቤተሰብ። ለስከ ፋሚሊ ያለው ጋር ታውቃላችሁ። አይ ግን በዚህ ሰዓት እኔ ተጫውቻ ማታ ላይ አንድ ደንብ የሚባል ጀለስ አለኝ እና ዙዙ ማታ ላይ ይመጣሉ። ፉን እንላለን። እናንተ ጋር አሁን ቀን ነው ማለት ነው? አዎ ቀን ነው። ገና 2:30 ነው። አፍተርኑን ከምሳ 2 ሰዓት በኋላ 2:30 በኋላ ከምሳ ስትመጪ ታየዋለሽ እናቱ። አያሳስብም። እመጣለሁ፣ አየዋለሁ። አየሩ እንዴት ነው? ሸራተን ነው። በረዶ ባለበት ጊዜ ከመጣሽ ግን ይህን ሀገር ትታየዋለሽ። ለምን የኢትዮጵያ ዌዘር በጣም አሪፍ። ኦኬ ይሄ በረዶ በሌለበት ሰዓት ነኝ። እናንተ ለምንድን ወፍራም ልብስ የማትለብሰው? እኔ ይሄ የጅብ ቆዳ ነው ያለኝ እናቱ። ለምደው ነው እባክህ። ስትኖሪ እዚህ ትለምጂዋለሽ። ለዛ ነው እንጂ እንዲህ እኔ አልችልም። ብርድ ከባድ ነው። አይ በሳክስ ሞት ነበር ኢትዮጵያ የመጣው ጊዜ ዮኒ ቬጋስ ጋር አብረን ሆነን ማታ ላይ ግድንግ ጃኬት ታርጓል። እኔ በቲሸርት ነኝና ምን ሆነ ነው አልኩት። እዴ ብርዱን አልቻልኩትም። እኔ የሳቅኩ ሳቅ አትጠይቅኝ። እግዚአብሔር ምስክሬ ምንም ብርድ የሚባል የለም በዛ ሰዓት እና ግብዳ ጃኬት ታርጎ ኧረ ብርዱን አልቻልኩ።
ደንግጬ ልሞትና እዚህ ቢመጡ ብታዩ የሚገርም ነው። ምንም ተራ ነገር ነው እንደዛ አይነት ብርዶች። አይ ቲንክ እኔም ከውጭ ሀገር የመጣ ሰው አጋጥሞኛ ቃል እዚህ ኖርማል ነው እንትን የሚሉት ምንም ብርድ የለም ኢትዮጵያ። በጣም ነው ኢትዮጵያ የሚስማማው። ከዚህ የሚሄድ ሰው ካየሽ ወዛችን መለስ ብሎ የምንመጣው ኢትዮጵያ ሄዶ የመጣ ሰው ነው ወዙ የሚመለሰው ካየሽ። እዚህ ከጠቅ ብርዱ ሙቀቱም ደግሞ ሲሞቅ ቀላል እንዳይመስልሽ እናቱ በኃይለኛው እሳት ነው። ኤሲ የለም አለ ግን አጋጣሚ ወጥተሽ ወደ ስቶር ምናምን ስትሄጂ በመሀል ያለው ርቀት ይቀጠቅጥሻል። ለሰከንድ ስትወጪ ላበላብ ነው የምትለው። ማየት ግን አለብኝ እግዚአብሔር። አዎ ኧረ ያሳካልሽ አይቀርም፣ ተወጂዋለሽ። ቤተሰብ ምንድን ነው እንትና ደብል የለው ምን የለው ምንድን ነው? ምን እሺ ነው ደብል? ቆይ እኔ እኮ እያወራን እንትን አልኩት። ደብል እንኳን የለው የሌለ 14 ዊን አለን ጋይስ። መጨረሻ ላይ ስናይፕ አሬችን ነገር ጠብ እናርግባት ወሬዋን እንዳይመስል ማርያምን ዮኒ ጋር ዛሬ ዊን እንሰበስብበታለን። አረ ዜሮ እንክተታ ዊንዋን እንውሰድ። በዚች 20 ዊን እንገባበታለን። እሺ ዮኒ እራሻ ዊን 20 ዊን ከዚህ በኋላ 5 ጌም ማለት ነው። ወይኔ በላቸው አለ ሰውዬው። እቺ አበደ ነው ለነገ ምን አይቀመርለት ምናምን ስታይል በያያ ምናምን ነገር እዛ ረከበሪ $1 ሴም ደግሞ ፎሎ ያደርጋሉ ጋይስ እየመጡ እመቤቴ። እኔ አንድ ቀን አንዷ ብሎክ አድርገኛለች ማለት ነው። ስም አልጠራም። ብሎክ በቃ ሊትራሊ ብሎክ አድርገኛለች ከሁሉም ነገር። ከዛ እመቤቴ አንብሎክ ተደርጌ ጊፍተሪን ፎሎ አድርጋታለች። እኔ ታውቃለች ራሷን እንግዲህ አንብሎክ አድርገኝ ማጣት ልጅ ነች እኮ። ከዛ ጊፍተሪን ብሎክ አድርጋ እንትን ፎሎ አድርጋታለች ምናምን ስታ ከዛ ያቺ ጊፍተሪ ለኔ ብትነግረኝስ እመቤቴ ምን ብለህ ብትነግረኝ ነው አንቺ እቺ እኮ ፎሎ አደረገችኝ ምናምን የት አግኝታሽ እንዴ? እኔ ከአንቺ ቤት አልወጣም። እንግዲህ አንቺ ቤት ነው የሚሆነው። ከዛስ ቪዲዮ ስክሮል ላይ ይመጣልኝ፣ ትክክለኛው ሪል ቪዲዮ ስክሮል ላይ ይመጣልኝ። ስራዬ ብላ ቁጭ ብላ አንብሎ ካርጋው ከዛ ፎሎ አድርጋ ልትወጣ ማለት ነው። እንዴት እንደሳቅኩኝ እመቤቴ፣ እንዴት እንደሳቅኩኝ በቃ። እና ለምንድን ነው ብሎክ የምታደርገኝ? ከዛ ልክ ከጨራረሰሽ በኋላ ደግሞ ብሎክ አደረገችኝ ድጋሚ። ከዛ እንዴት በቃ እንትን አለኝ። በጣም ነው የገረመኝ። በቃ እንዴት ሳቄ መጥቶ በቃ እኔ እኮ ችግር የለውም ብሎክ ባታደርግኝም ያራዳልሽ እና እኩል ነው። አንቺ ተጠቀሚ ነው የምጠቀማለሁ ከወደዱሽ ስጡሽ እና ገርማኝ ማርያምን እና እዚህ ፎሎ ላይ ያደረጉም ይመጣሉ ቁጭ ብለው ነው የሚያዩት። ከዛስ አንድ ደግሞ አንድ ግፍተሬ ደግሞ ተሳፍቶላትና ከዛ ይተሰጣማ ብቻ ተውት። እኔ በኢየሱስ ስም እዚህ ቤት ፎሎ የሚደረጉት ሰዎች መታቸው እኮ ነው፣ ግን ሹክክ ብለው እየመጡ ነው ቁጭ የሚሉት በፊት አካውንት ላይ እንደ ኃይለኛ እንትን ይላሉ። እኔ ብሎክ አድርጌያለሁ ምናምን ፍርዛም ስታፍ ምናምን ነገር ማለት አይ ፈጣሪ እኔ ሲፈር አውቃቸውም እኮ እየተነገረኝ እኮ ነው። ደግሞ ይነገረኛል፣ ለእኔ ሰሞት ይነገረኛል። ይሄን ጥፍር እንደገማለሁ። በጣም ነው ኦብሰስ ደሆንኩበት። ማርያም በጣም ነው የሚያምረው። እስካሁን ያለወጣሁት በጣም ስለወደድኩት ነው። ወይኔ ስታፕ
አበዛችሁት። እውነት ልወጣ ነው ከላይ እውነት እኔ አሁን በቃ ፍትኝ አሁን ፍትኝ በቃ እኔ ልወጣ ነው። እግዚአብሔር እረፉ በቃ እንደዚህ አይነት ነገር እረፉ። አስቡም እንዴ ፍቱ በቃ እንደዚህ ነው የእሷ አንዴን አሁን ልቀይረው ቮይሱን በጣም እያፍታቱኝ ነው ብቻ አንቺ ደህና ነኝ ውድ ነሽ በጣም መሀሌ ነው በቃ እኔ አቃተኛሁን እናላችኋለሁ እኔ እወዳችኋለሁ እናንተና እንዴት ነው የማትወዱኝ ካልወደዳችሁኝ ውጡ ከዚህ ቤት ይሄን ነው ያለባችሁ ሲጀመር ካልሆነ በቃ እኔ አልፈልግም በቃ እኔ አልፈልግም እሺ እኔ ትይዬን አልፈልግም ከዚህ በኋላ እኔ ብቻ ነው ሞት ያለባችሁ እሺ ወይኔ እንግዲህ ፈላ ዘንድሮ እኔ በቃ በሳቅ ልሞት ቲጂ